የምር ግን ናፍቆኝ ነበረ ጤንቸሎች ማለት ነው። እግዚአብሔርን ዛሬ አየሁት እኔ ደስ ብሎኛል። እግዚአብሔርን ሄሚዬ ግን ማለት ነው አደጉ እግዚአብሔርን እግዚአብሔር እያሳድግሽ ደግሞ ደጋግሞ ይደግልሽ ይደግልሽ ነው የሚባለው አይደለ? ያው ይደግ እግዚአብሔር ያሳድግሽ ደብቆ በጥበቡ ግን እግዚአብሔርን አሁን ትልቅ ሆነዋል። አንተ እንዴት ነሽና የምር ሲያምሩ ማለት ነው። ካይን እግዚአብሔር ካይን ይጠብቃችሁ እና ተደብቆ ይደጉ። አይዋ ማንንም እንዳያየው ማለት ነው። ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ አላችሁ? አለን አለን እግዚአብሔር ይመስገን። ሄሚዬ ጤንቸልን ያው ሼር አለ ማለት እንትን ስቶሪ ለካለች። ጤንቸል አይቼ ደግሞ ጤንቸል እኮ ከዚህ በፊት ናፍቄ ነበር እና ጤንቸሎችን ያው ከዚህ በፊት ያሳያሉ አይደለ? አሁን ላይ አላሳዩም እነሱ ሲጀመር። ስለዚህ በጣም ንፍቅ ብሎ ነበረ እና ዛሬ አየሁት። በጣም ደስ ብሎኛልና የምርና የናፈቃችሁ ሰዎችም ደግሞ እንደምታዩ ያው እንደ በፊቱ ታናንሾች ነበሩ፣ ግን አሁን ትልቅ ሆነዋል ሁለቱም ማለት ነው። በጣም ነው ደስ የሚለውና ሄሚዬ የምር በቃ እነኝን እያያችሁ እናንተ ራሳችሁ ወደ ፍቅር ግቡ ማለት ነው። የሌለ አላልኩም እኔ አይደለም ያልኩት ሶሪ ማፊ ፍቅር እንደዛ አይደለም እኮ ማፊ ፍቅር ሳይሆን አሁን እኮ አሁን ጤንቸሎች አሁን አንድ ቤት ላይ ነው የሚኖሩት ማለት ነው አይደለ? አንድ ቤት ላይ ነው የሚኖሩት፣ አንድ ቤት ላይ አንድ ቦታ ነው የሚተኙት። ግን እንደዛ አይደለም ያልኩት። ግን እናንተም አንድ ቤት ነው የምትኖሩት፣ ግን አንድ ቦታ ተኙ አላልኩም እኔ እንደዛ አላልኩም። አልወጣኝም ይቅርታ። ለማንኛውም ናፍቆኝ ነበረ አይቼዋለሁ። ስላሳየሽንም ደግሞ እናመሰግናለን የኔ ውድ እና እስቲ አንዴ እቅፍ አድርጋችሁ ነው አንቺ አንድ አቅፈሽ ብሩክ አንድ አቅፎ ማለት ነው ቪዲዮ እንደምትሰሩ አልጠራጠርም አንድ ቀን ማለት ነውና እና ውዶች እንደዛ ነው የምላችሁት። ያው አይቼ ደግሞ እናንተ ለምን እኔ ደግሞ ያን ትኩስ የሆነ ነገር እንዴት ለእናንተ ያላደርስም እንደኔም የናፈቁ ሰው ሊኖሩ ይችላሉ። እነኚህ ጤንተሎችማ ሰው ማየት አለበት በማለት ይዤ ከቻልኩ ማለት ነው ይዤ ማለት ነው እንዲያየሁት እኔ አሁን ነው ያየሁት። ግን እኔ እሷ መቼ እንደደረቀች አላውቅም ብቻ አሁን ነው ያየሁት ድንገት ማለት ነውና ሶ ቲክቶክ ላይ እየዞርኩኝ ነበርና አየሁትና ይዤ መጥቻለሁ እላችኋለሁ ውዶችዬ። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቪዲዮን ሼር ላይክ አድርጉ፣ ሀሳብ አስተያየታችሁ ኮሜንት አስቀምጡልኝ። እንደ በፊት ግን ቀን ውስጥ ላይ 3-2 ቪዲዮ እየሰራሁ አይደለም ገባችሁ? ምክንያቱም ያው እኔ ማቀባጠር ምናምን እኔ ደስ እያለኝ አይደለም አሁን ሰዓት ላይ ገባችሁ? እና ደግሞ ብዙም አልተመቸኝም ለዚህ ነው። እሺ ነው ውዶች እና ያ ድሮ ማለት ቀን ውስጥ ላይ 3-2 ቪዲዮ ነው የምሰራው እና አሁን ላይ ግን እንደዛ አይደለም። ምንም አይደለማ ምንም ቢሆንም ያው አንዳንድም ሰርተን እንለቃለን። ማፍ ሙሽኪላ ከተማቻም ማለት ነው። አንዳንዴ መዳሞች ቤት ላይ ሲኖር ነው ደግሞ እንደዚህ እንድንኖር ማለት ጊዜ አይኖርንም ገባችሁ? እነሱ ቤት ላይ ሲኖሩ ማለት ነውና እነሱ ከቤት ውልቅ ሲሉ ነው አንድ ነገር ለማድረግ ደስ የሚልን ማለት ነው። ለማንኛውም እወዳችኋለሁ። መልካም ምሽት ይሁንላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቤቴን ሰብስክራይብ አድርጉ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ሀሳብ አሁን በዚህ ላይ አስተያየት ምን ይሰጣል? አሁን እንኳን ምንም ሀሳብ የለኝም፣ ግን የማቻችሁ ለማንኛውም እወዳችኋለሁ። መልካም ምሽት